የአይምሮ የማወቅ አቅም ከመንፈሳዊነት እንደሚመነጭ በተካደበትና በሞኒዝም ሜንታሊቲ ውስጥ ሆኖ አይምሮ ማንቃት አይቻልም። እግዚአብሔርም ያበራልሃል እንዳለ አይምሮን ለማንቃት ምን ይፈልጋል? የመንፈስ ፓወር ያስፈልጋል። the spiritual power that God gave us ማለት ነው። ልክ የሥጋ ረሃቡ በልቶ ጠጥቶ ሰውነቱን ጤናማ አድርጎ አደላድሎ መኖር እንደሆነ ሁሉ የአይምሮ ረሃብ እውነትን ማወቅ ነው። መነጽርህ ነጭ ካልሆነ ውጭ ያለውን ነገር ማየት አትችልም። ስለዚህ ኃይል ከእግዚአብሔር በመወለድ የሚገኝ ነው። ውድ የሰላም ለኪ ሚዲያ ተከታታዮች በዛሬው ርዕሰ ጉዳያችን ስለ የአዲሱ ዘመን እንቅስቃሴ ወይም የአዲሱ ትውልድ እንቅስቃሴ ወይም አስተሳሰብ በሚል ርዕሰ ጉዳይ ከቀሲስ ዶክተር መዝገቡ ካሳ ጋር የምናደርገውን ቆይታ እስከ መጨረሻው ተከታተሉ፣ ታተርፉበታላችሁ። ኒው ኤጅ ሙቭመንት እንግዲህ በ1970ዎቹ አካባቢ እንደተጀመረ ነው አንዳንድ ምንጮች የሚያሳዩት። ከዚህ ከፕሮቴስታንቲዝም የመነጨ ይሄ ምንድነው ዘመናዊ ሆኖ የመጣ የፕሮቴስታንቲዝም አስተምሮና ሐሳቤ ወደዚህ ከዚህ አሁን ካለንበት ከዚህ ከሞደርን ቴክኖሎጂ ዋይዝ ከሆነው ዘይቤ ጋር አብሮ ምንድነው አድቫንስ ያደረገ ወይንም ደግሞ በተሻለ መንገድ ሆኖ የመጣ የእምነትም አይነት ነው። የሆነ ስትራክቸርድ ነገር አይደለም። የራሱ የሆነ የሃይማኖት ተቋም ነገር የለውም። ወይም ደግሞ ገሌ ነው የሃይማኖት አባት ወይንም መስራቹ ተብሎ አይደንቲፋይ የሚደረግ አምላክም ወይንም ደግሞ አካልም የለውም። ግን የተለያዩ ሃይማኖቶች ቤዚካሊ ይሄ ትራዲሽናል የሚባለውን የክርስትና አስተምሮ የሚጋፋ ነው። በተለይ የኦርቶዶክስን አስተምሮ። ምክንያቱም ኦርቶዶክስ ያው ለዘመናት የቆየ ነው። በክርስትና የሚፈጥረው መልቲ ዳይሜንሽናል የሆኑ ኢንፍሉዌንሶች አሉ። ያንን የመጋፋት እና ከክርስትናም የሚወስደው ነገር አለ። ከዚህ ከኢስተርን ትራዲሽን እነዚህ ዮጋ፣ ሜዲቴሽን ምናምን ከሚባሉት ምንድነው የተለያዩ እነዚህ እነ ቡድሂዝም እነ ሲኪዝም ሽንቶይዝም ከሚባሉትም የሚወስዳቸው ነገሮች አሉ። ኤሶቴሪክ ይባላል። ይሄ ከፍልስፍናም የሚወስደው አለ፣ ከክርስትናም የሚወስደው አለ። ከክርስትና ውጭ ከሆኑ ደግሞ የሃይማኖት አካላትም ደግሞ የሚወስደው ሶርት ኦፍ የሆነ ስትግቡ የሆነ ምንድነው ከሁሉም የተወጣጣ አይነት ጠባይ ያለው ሃይማኖት ነው። አልቲሜትሊ የሚያተኩረው ግን ምንድነው አንድ ሃይማኖት ነው የሰው ልጅ ከአንድ ስፔሲፊክ ሃይማኖት ጋር ራሱን አይደንቲፋይ አድርጎ መገኘት የለበትም ብሎ ያንን አታክ የሚያደርግ ነው። በተለይ ኦርቶዶክሱን ስትሮንግሊ የሚጋፋ እንደ እምነታዊ የሚመስል ግን ደግሞ የአይምሮን the power of mind ነው የሚሉት ወይንም ደግሞ የአይምሮን የማሰብ አቅምን ማውጣትና ምንድነው የሰው ልጅ ፓወርፉል ነው you have the mind to think to work የሚል ምንድነው ኢምፓወር የማድረግ የማነቃቃት ወይንም ደግሞ አቅምን የመገንባት ነገር ላይ የሚያተኩር ነው የኒው ኤጅ ሙቭመንት። ያው ኢትዮጵያ ውስጥም ገብቷል ሪሰንትሊ። አሁንም በዚህ ኤሪያ ላይ የሚያቀነቅኑ አካላትም ግለሰቦችም አሉ። እንደዛ ነው በተወሰነ መልኩ። በጣም ቃልዮት ያሰማልን በእውነት። እንግዲህ አሁን እሷም ከገለጹት አንፃር እንግዲህ በመጽሐፍ ቅዱስም በሐዲስ ኪዳን ውስጥ በይሁዳ መልእክት ላይ ያለ ምዕራፍ 1 ቁጥር 9 ላይ ለቅዱሳን ፈጽሞ አንድ ጊዜ ለተሰጠች ሃይማኖት እንድትጋደሉ ጻፍኩላችሁ ነው የሚለውና አሁን የኛው አስተሳሰብ እንግዲህ ሃይማኖት እንደው እንደ ፖለቲካ ፓርቲ በየጊዜው በየወቅቱ ምናምን እንደሚፈራረቅ አይነት ስሜት ነው። አሁን ከርሶም የተረዳሁት ከዛም አዋጥቶ እዛኛው የሆነ የእምነት ድርጅት የሆነ ነገር እዛም የእምነት ድርጅት የሆነ ነገር ለስጋዊ ምኞት የሚመች ነገር ወስዶ ብቻ ስጋን የማድላት ስጋን የማንቃት ነፍስን ግን የማስተኛት ሐሳብ ያለው ይመስላልና በእርግጥም ይሄ ነው አባታችንም እንደገለጹት የገባኝ። አሁን ሞቲቬሽናል ስፒከርስ ቅድም በተወሰነ ደረጃ ለመግለጽ ሞክረውት ነበርና አሁን እውነት ትውልዱን የማንቃት ስራ ነው ወይ እየተሰራ ያለው? ማለት ከምንድን ነው የሚያነቁት? አሁን ሞቲቬሽናል ስፒከርስ ተብሎ የማነቃቃት ተብሎ እንግዲህ ይሄ አሁን አንዱ የአዲሱ
ዘመን እንቅስቃሴ ወይም የአዲስ ትውልድ እንቅስቃሴ ከሚባለው ከዚሁ ኒው ኤጅ ሙቭመንት ውስጥ የሚመደብ ነውና እነሱስ ከምንድን ነው የሚያነቁት? እውነት እነሱስ ነቅተዋል ወይ? እዚህ ላይ እንደው የተወሰነ ሐሳብ ቢጨምሩ ስለጀመሩት። ምንድነው ቤዚክ የሆኑ እሳቤዎች አሏቸው በጣም የሚያውጠነጥኑባቸው ወይንም ደግሞ የሚያተኩሩባቸው። አንደኛው ሞኒዝም የሚል አለ። ሞኒዝም ማለት ነጠላነት ማለት ነው። ነጠላነት ማለት የምናየውን ነው የምናምነው የሚል ከሚታየው ቁሳዊው ከሆነው ውጪ ሌላ ሪያሊቲ፣ ሌላ እውነታ፣ ሌላ ህይወት የለም ባዮች ናቸው። ሞኒዝም ተብሎ ከተገለጸ ደግሞ አይዲዮሎጂ ነው ማለት ነው። ወይም ደግሞ ምንድነው ህይወታቸው አስተምሯቸው ሁሉ የታጠረበት እሳቤ ነው ማለት ነው። እንደ ፊሎሶፊካል አይዲዮሎጂ ማለት ነው። እንደዛ ብለው ነው የሚያምኑት። አንድ ሁለተኛ ምንድነው ይሄ ፓንቴይዝም እና ፓነንቴይዝም የምንለው አለ። ፓነንቴይዝም እኛም አይረብሸንም። በክርስትና ውስጥ እግዚአብሔር በሁሉም ውስጥ በሁሉም ፍጥረት ውስጥ ሁሉ አለ የሚለው እውነት ነው፣ እኛም እንስማማለን። ፓንቴይዝም የሚል ደግሞ ግን አመለካከት አላቸው እነሱ የሚቀበሉት ማለት ነው። እያንዳንዱ ፍጥረት ራሱ ፈጣሪ ነው፣ ራሱ አምላክ ነው፣ ራሱ መለኮታዊ ኃይል አለው ብለው የሚያምኑት ማለት ነው። እንግዲህ ከዚህ ነው የሚመነጨው። አሁን የሰው ልጅ በሙሉ ራሱ አምላክ ነው። እንግዲህ ራሱ ሰው ራሱ አምላክ ስለሆነ ዲቫይን ፓወር ያለው ስለሆነ አሁን እኛ ለምንድነው ትልልቅ ስራ ልንሰራ ያልቻልነው? ቢኮዝ ዊ ሃቭ ቢካም ፓሲቭ ሆነናል። ያለንን ማንነት አላወቅነውም ወይንም አላነቃነውም። በጣም በውስጣችን ተኝቶ ወይንም ተዳክሞ ነው ያለው ብለው ስለሚያስቡ ያንን ለመቀስቀስ የሚሞክር ነው እንግዲህ ይሄ ማነቃቂያ ንግግር የሚባለው ወይንም ደግሞ የአእምሮ ፓወር ላይ የሚደረጉ ስራዎች ማለት ነው። ስለዚህ እውነታው ወይ እንደዛ ነው እንደዛ ነው ወይ ነው ጥያቄው። እውነታው እንደዛ ነው ወይ ነው? ያ አይደለም። የሰው ልጅ አንደኛ ቅድም እንዳልነው ካነሳኑ ከዚህ ከኢንዲቪጁዋሊዝምም እኮ ከሞኒዝም ጋር የተቆራኘ ነው። ኢንዲቪጁዋሊዝም ነጠላነትን ወይንም ደግሞ I believe what I see የሚለው የራሴን ህይወትን ብቻ ነው የሚያየው። why should I care about the others እኮ ነው። ስለሌላው ሰው ህይወት ለምን ይገደኛል? እኔ ለምን ይመለከተኛል? እኔ የራሴን ስራ መስራት ነው ያለብኝ። የራሴን ህይወት ለማሳካት በማደርገው ሂደት ውስጥ ነው በተጓዳኝ ሌላውን ሰው የምረዳው ነው። አሁን አንድ ፋብሪካ ወይም ካምፓኒ ብከፍት ብቻዬን ካምፓኒ ውስጥ መስራት አልችልም። የከፈትኩት ለራሴ ጥቅም ነው፣ ግን የራሴን ጥቅም ለማሳካት ስል ሰዎች እቀጥራለሁ። ስለዚህ ሌላውን እንኳን ምረዳ እንኳን ቢሆን ለራሴ አላማ ስል በማደርገው ሂደት ውስጥ ነው ሌላውን ምረዳው እንጂ ሌላውን የመርዳት ቤዚክ ዋና አላማ ግን የለብኝም፣ ግዴታ አይደለም ነው የማየውን ነው ማምነው የሚለው አስተምሮ ማለት ነው። ይሄ አደገኛነቱ ምንድነው? ኤክስክሉሲቪዝም ነው ማለት ነው። አስወጋጅ ነው ማለት ነው። ወይንም ሌላውን የኔን ስኬት እውን ለማድረግ እንቅፋት የሚሆኑብኝ ካሉ እነሱን አስወግዳቸዋለሁ የሚል አብሮ ያሳያል ማለት ነው። እኛ ደግሞ የምንለው ነው እኛ ፍጡር ነን። የተፈጠረን መሆናችን ምን ጊዜም ቢሆን መካድ የለበትም። አንድ ሁለት ፈጣሪ አለ፣ የፈጠረን አምላክ በኋላም ያዳነን ከድንግል ማርያም ተወልዶ አምላክ ሰው ሆኖ ያዳነን አምላክ ያለንን አምላክ ሰው ሆኖ ደግሞ እኛን የጸጋ አማልክት አድርጎናል። በጥምቀት የእግዚአብሔር ልጆች የምንሆንበትን ደግሞ መንፈሳዊ ኃይል ሰጥቶናል። ስለዚህ እኛ የሰው ልጅ ታላቅ ነው። አዎ we have divine power አለን። አዎ ያ ዲቫይን ፓወር ግን የመጣው ግን ምንድነው? ከእግዚአብሔር በመወለድ በጥምቀት ባገኘሁት ልጅነት ነው። ማንቃትም ደግሞ ካለብኝ ያንን መንፈሳዊ ልጅነቴን ነው እማነቃው። ከእግዚአብሔር በጥምቀት ተወልጄ ያገኘሁትን መንፈሳዊ ማንነትን ነው እማነቃው። እሱ ነው ለአእምሮዬ የሚተርፈው፣ እሱ ነው ለስጋዬ የሚተርፈው። ያ ደግሞ ከስጋዊነት አልፎ አዋቂነትን መረዳት ይፈልጋል። ከአዋቂነት አልፎ ደግሞ መንፈሳዊነትን ማወቅ ይፈልጋል።
ከሞኒዝም ወጥቶ ወደ ትራይኮቶሚ ወይንም ትስልስታዊ ወደምንለው እሳቤ መግባት ይፈልጋል። ትስልስታዊነትን ባልተቀበልንበት ስጋ ነፍስና መንፈስ አለ ባላልንበት ውስጥ ቁሳዊነትና ቁሳዊነት የሚታየውንና የምንነካውን ብቻ ነው ምናምነው በምንልበት ህይወት ውስጥ ምንድነው የምታነቃው? ስጋን ብቻ ነው የምታነቃው። ስለዚህ ስጋን ስታነቃው ደግሞ ስጋ በጉልበት የመስራት ነው። ስጋ ለመግዘፍ ስጋ ብቻ ነው የሚያስፈልገው፣ መብላት ብቻ ነው የሚፈልገው። ስጋን ብታነቃው በቃ አብልተህ አጠጥተህ ነው የምታነቃው። በቃ ሌላ ነገር አይደለም የምታነቃው። አይምሮን ለማንቃት ምን ይፈልጋል? የመንፈስ ፓወር ያስፈልጋል። the spiritual power that God gave us ማለት ነው። እሱ በተካደበት ውስጥ መንፈሳዊነት በተካደበት ውስጥ ኃይል እግዚአብሔር ኃይል እኮ ነው። ኃይልን ከአርያም እስከምትቀበሉ ድረስ በኢየሩሳሌም ቆዩ አይደለም ያላቸው። ኃይልን የተቀበሉት በመንፈስ ቅዱስ ነው። እኛ ያንን ደግሞ በጥምቀት እውን ያደረግን። ስለዚህ ኃይል ከእግዚአብሔር በመወለድ የሚገኝ ነው። እሱን በተካደበት በጥምቀት የእግዚአብሔር ልጅ መሆን እንደማይቻል እየገለጹ እንዴት ነው? ስጋ እኮ ቢነሳ ተመልሶ ስጋ ነው። ቢያስብም እንደ ስጋ ነው፣ ቢሰራም እንደ ስጋ ነው፣ ቢናገርም ስጋ ነው። ከስጋ የተገኘ ሁሉ ስጋ ነው እንዳለው ማለት ነው። ምንም የሚነቃ ምንም ኃይል ሊገልጽ የሚችል የጠነከረ አቅም ያለው ሰው ቀጥሩ የከበደ ድንጋይ ሊያነሳ ይችል ይሆናል ስጋ ሲነቃ። ከዛ ውጭ ምንም የሚያነሳው ነገር የለም ወይንም ምንድነው እንጂ የስጋ መንቅናት የህይወትን መቅናት አያመለክትም። ስጋ የጉልበት የስጋዊ ኃይል ብቻ መጠናከርን ነው የሚያሳየው። ከዛ በኋላ ግን አይምሮን ማሰራት ይፈልጋል። መጠየቅ፣ መመራመር፣ ማገናዘብ፣ መረዳት ይፈልጋል። ያ ደግሞ የተገለጠልንን እውነትን ነው አይምሮአችን የሚረዳው። የአይምሮ የማወቅ አቅም ፓወሩ እውነትን መረዳት ነው። the search for truth ነው የምንለው። የአይምሮ ረሃቡ እውነትን ማወቅ ነው። ልክ የስጋ ረሃቡ በልቶ ጠጥቶ ሰውነቱን ጤናማ አድርጎ አደላድሎ መኖር እንደሆነ ሁሉ የአይምሮ ረሃብ እውነትን ማወቅ ነው። እውቀትን ማወቅ ነው። እውቀት ምንድነው? እውነት ምንድነው ስንል ደግሞ እግዚአብሔር የገለጠው እውነት ነው። እኔ እውነት ነኝ ስላለ ጌታችን እርሱ ከገለጠልን እውነት በፍጥረት ውስጥም ቢሆን እሱን ነው የምናየው። እግዚአብሔር በፍጥረቱ ለፍጥረቱ ግልጽ ሆኖ ይታወቃል ስለሚል በመጽሐፍትም ብንል ደግሞ እግዚአብሔር በመጽሐፍ ይናገራል እንደሚለው በነቢያት አፍ ነቢይ አፈ እግዚአብሔር ማለት ነው። በእግዚአብሔር አፍ የተነገረንን የነቢያትን የቀደሙትን ኋላም የተነሱ የሐዋርያትን ቃል ሰምተን እግዚአብሔርን ነው የምናዳምጠው። ስንጠመቅም ደግሞ የምንዋሃደው ራሱ ክርስቶስን ነው፣ በአካል ስጋን የተዋሃደውን ክርስቶስን። ስለዚህ እውነትን የመፈለግ ረሃብ የአይምሮአችን የሚሳካው ወይንም የሚፈጸመው እግዚአብሔር የገለጠውን እውነት ስንረዳ ብቻ ነው። መረዳት ደግሞ ብቻ የትም አይደርስም ነው እኛ የምንለው። ከዛ በኋላ የተረዳነው እውነት ደግሞ መኖር አለብን፣ በተግባር ነው የምንለው። ያኔ ነው we are spiritually powerful የምንለው። እንደ ክርስቶስ መሆን የምንችለው ጌታችን ምንድን ያለው? እኔ የሰራሁትን መስራት ትችላላችሁ ከእኔም በላይ ብሏል። እሱን እንግዲህ ያ ነው እንግዲህ ፓወርፉል የምንለው። ክርስቶስ ነው በዚህ ዓለም ላይ ኢምፓክት የፈጠረው፣ ዘመናትን የከፈለው፣ በሰው ልጆች ህይወት ላይ ሁሉ በሁሉም የአኗኗር ዘይቤ ውስጥ ሁሉ ተጽዕኖ የፈጠረው ክርስቶስ ነው። ዛሬ የምንተነፈሰው 21ኛው ክፍለ ዘመን ላይ ሆነን ከ2000 ዓመታት ሁሉ በኋላ ሁሉ ክርስቶስ እንላለን። because he deeply በጣም በገዘፈ መልኩ ኢምፓክት በእኛ ውስጥ ስለፈጠረብን ማለት ነው። ስለዚህ ፓወርፉልነት ከክርስቶሳዊነት በላይ ሊሆን አይችልም በምንም ታምር። እሱን ደግሞ እውን የምናደርገው በመጠመቅ ነው። ስጋውን በልተን ነው፣ ደሙን ጠጥተን ነው። ይሄንን ኦርቶዶክስ የምታስተምረው በእኔ መኑ፣ ስጋዬን ብሉ፣ ደሜን ጠጡ፣ በእኔ ኖሩ፣ እኔም በእናንተ ኖራለሁ። እሱ በእኛ ከኖረ እኛ በእሱ ከኖርን እሱን ሆነን እሱ ባስተማረው ልክ እሱ በዓለም ላይ በፈጠረው ተጽዕኖ ልክ እኛ መፍጠር እንችላለን። ስለዚህ መንፈሳዊነት በተካደበት የአይምሮ የማወቅ አቅም ከመንፈሳዊነት እንደሚመነጭ በተካደበት እና በሞኒዝም ሜንታሊቲ ውስጥ ሆኖ አይምሮ ማንቃት አይቻልም። ብታነቃው ተመልሶ ይተኛል። ስጋ ስታነቃው ተመልሶ ይተኛል። ለነፍስ አይደርስም፣ መንፈስም በውስጡ የለምና ይሄ አደገኛ ዲሉዥን ነው። አይምሮን የሚያደነዝዝ ወደ ስጋዊነታችን መልሶ የሚዘፍቅ
ልንወጣበት ከሚገባው ያመለካከት እሳቤ ወጥተን ወደ ዳንበት መንፈሳዊ ማንነት እንዳንሻገር መልሶ ጎትቶ እዛው ቁሳዊነት ውስጥ የሚከት የሞት እሳቤና ኋላም ሞትን የሚያስከትል አመለካከት ነው። ኒው ኤጅ ሙቭመንት የሚባለው በእውነት መምህራችን በጣም በሰፊው ነው የገለጹልን። እኛም ከዚህ የምንማረው አባታችንም እንደገለጹልን በሐዋርያው ቅዱስ ጳውሎስም በኤፌሶን ምዕራፍ 4 ቁጥር 5 ላይ አንተ የምትተኛ ንቃ እግዚአብሔርም ያበራልሃል እንዳለ እኛ የተጠመቅን በቅዱስ ቁርባኑን የምንቀበል በቃለ ወንጌሉ በመንፈሳዊነት መንቃት እንጂ ሰዎች በሚያመጧቸው ስጋዊ አስተሳሰቦች እንዲህ ትሆናለህ እንዲህ ታደርጋለህ በሚል ብቻ ትዕቢትን በሚያጠናክሩ ትሕትናን በሚያርቁ ሐሳቦች እኛ መንቃት እንደሌለብን ነገር ግን የምንነቃው በመንፈሳዊነት አስተሳሰብ በክርስትና መሆን እንዳለበት አባታችን በእውነት አስተምረውናል። እንደው እዚህ ላይ አሁን የገቡ አሉ ማለት በጣም በርካቶች አሁን እዚህ ውስጥ በቃ አነቃቂነን እንዲያውም ደግሞ እኛ ምን እናነቃቃችኋለን እንደዚህ እያሉ በተለያየ በቴሌግራም ገጽም በምንም በቃ ህይወታችሁ እንዲመለውጥ አለበት ህይወት እንዲህ ነው እየተባለ ከዛ የተማሩትን በጣም በርካታ ወጣቶች በዚህ ስራ ተጠምደው እናገኛቸዋለን እና ሌሎቹንም ሲያሰናክሉ ወደዚህ ጎራ ለመቀላቀል እያሰቡ ይገኛሉና ምንድነው አሁን ከዚህ ለመውጣት እርግጠኛ ነኝ ከገቡ በኋላ ብዙዎች አይ ይሄማ መንቃት ሳይሆን መተኛት ነው ማለት በጽድቅ መተኛት ደግሞ ለኃጢአት መንቃት የሚል ትርጉም ሊኖረው ይችላል ከነሱ አተርጓጓም አኳያ። ስለዚህ ትውልዱ እንደገና እንደዛ ሲሆንበት ተቃራኒ ሆኖ ሲያገኘው ከዛ መውጣት ይፈልጋል እና ከዛ የሚወጣበትን ክርስቲያናዊ መፍትሄ ቢጠቁሙ። የመጀመሪያው ያው እንግዲህ እኛ በበረታችን በግጥራችን ያሉትን ምዕመናንን ነው በቅርበት የምንመለከተው። ከዛም ደግሞ ውጭ ያሉ ደግሞ ካሉ ሊያውቁት የሚገባው እውነት ምንም ይሄ ሌላውን ለማጠልሸት ለማጥቆር እና የኛን ምንድነው ለመቀደስ የኛን ልክ ለማድረግ ሳይሆን ክሊርሊ በቃ የህይወት እውነታ ነው። እኛ ስላልተናገርነው ከመሆን አይቀርም እነሱ ደግሞ ስላሉትም ደግሞ ልክ ናቸው ማለትም አይደለም። ይሄ ምንድነው በማያወላዳ መልኩ የህይወት እውነታ ሆኖ የተቀመጠ ነው። አንድ ሰው ኃያል መሆን ከፈለገ ከኃያሉ አምላክ ጋራ ነው መዋሃድ ያለበት። በማወቅ አቅም ህሊናዬ በጣም አክቲቭ እንዲሆን እፈልጋለሁ ካለ ስጋውን ያንጻ፣ ከዝሙት ይላቀቅ፣ ከሌብነት ይውጣ፣ ከስግብግብነት፣ ከጥቅመኝነት፣ ከስስት ይንጻ፣ ከቁጣና ወይንም ስሜት ከሚጋለበው ማንነት ይላቀቅ። ይሄ አንዱ በእኛ ኮንትሮል ስር ያለ ማለት ነው። መጀመሪያ እሱን ኮንትሮል ማድረግ ባልቻልንበቱ ሌላውን የአይምሮ የማሰብ አቅሜን ማውጣት እችላለሁ ብሎ ማለት አይቻልም። ምክንያቱም እነዚህ አሁን የዘረዘርናቸው ወይንም ደግሞ ከስጋ ፈቃድ ስሜት የሚመነጩ እነዚህ ሴንስ ቤዝድ የሆኑ ይሄ ስሜታዊነት አይምሮን የመጋፋት አቅም አላቸው። ስሜታዊነት አይምሮዊነትን ያሳጣል። ሰዎች ስሜታዊ ሲሆኑ ተረጋግተው ማሰብ የሚችሉበት የአይምሮ አቅማቸው ይዳከማል ወይንም ደግሞ ይደበዝዛል። ስለዚህ መጀመሪያ ከምንም ነገር በላይ ሰው የአይምሮ የማወቅ አቅሙን አክቲቬት ለማድረግ ከሌብነት ስራ ይውጣ፣ ከዝሙት ይውጣ፣ ሰውነትን የሚያረክስ አቅም የሚያሳጣ ከውስጥ የስብናን ማንነት የሚያፈርስ ዝሙት ነው። ከዛ መላቀቅ አለበት። ከዚህ ከስግብግብነት ከቁሳዊነት ይሄ በልብላውና በልጠጣ በራሴ ልጨፍር ልበድ ከሚል አይነት የህይወት ዓለም ውስጥ ወጥቶ ያራግፍ። መጀመሪያ እነዚህ ነገሮች የሰውን የማወቅ አቅም የሚያዳክሙ የሚሸፍኑ ጥላሸቶች ናቸው። ንጹህ ነጭ መነጽርህ ነጭ ካልሆነ ውጭ ያለውን ነገር ማየት አትችልም። ይሄ ቆሻሻ ካለበት ግን ውጭ ልታይ የምትፈልገውን ነገር ያደፈርስብሃል። የመነጽር አይን ላይ ያለው ቆሻሻ ማለት ነው። ስለዚህ የመጀመሪያው
የአእምሮ የማሰብ አቅማችንን አክቲቬት ኢምፓወር ማድረግ እንፈልጋለን የሚሉ ሰዎች አእምሮን የሚሸፍኑ የሚጋርዱ ሊያውቅ የሚገባውን እውነት የሚያደፈርሱ የስጋ ምኞቶችና ቆሻሻዎችን ማጽዳት አለበት። ሁለተኛው ደግሞ አእምሮአችን የፈለገ ቢሆን እንግዲህ አሁን ዛሬ አይደለም የሰው ልጅ አእምሮ መስራት ከጀመረ የፍልስፍና ዘመን ከኤንሸንቱ ጊዜ ጀምሮ ያለውን ብንወስድ ከክርስቶስ ልደት በፊት ሁሉ ያለውን ዘመን ብንመለከት አእምሮ ብዙ ነገር መርህ አውጥቷል፣ አይዲዮሎጂ ገንብቷል፣ እንዲህ መሆን አለበት ይሄ መሆን አለበት እያለ ከእምነት ውጪ ብዙ ነገር ሊሰራ ሞክሯል። እንደውም የአእምሮ የማሰብና የመስራት አቅም ጥግ የደረሰበት ዘመን ላይ ነው ያለነው። ከእውቀትም ደግሞ ብዙ አዋቂዎች የፈሩበት ዘመን ላይ ነው አሁን ያለነው። የእውቀት ችግር ያለ አይመስለኝም። ግን በአእምሮ የማወቅ አቅማችን በጨመረ ቁጥር ግን ማህበራዊ ግንኙነታችን፣ የተቋም አሰራራችን፣ የዓለም ስርዓት በአጠቃላይ ወደ ጨለማ ወደ ቆሻሻ የሰውነትን ክብር ወደሚያሳንስ ግብር ነው እየገባ የመጣው። ስለዚህ ከመንፈሳዊነት የተለየ አእምሮ ቢያስብ ከስጋዊነት አይላቀቅም ማለት ነው። ምን በቃ በእውቀት ቢዳብር ምን ጥልቅ አዋቂ ሰፊ አገናዛቢ ቢሆን ያው ተመልሶ ከቆሻሻ ግብር መውጣት አይችልም ማለት ነው። ስለዚህ ምኑን ነው የምታነቀው? አንቅተህ እዛው ነው የምታስተኛው። አንቅተህ እዛው ዓለሙን እንዴት ስማርት በሆነ መንገድ ልጠቀምበት ብለህ ነው የምታስበው እንጂ አትድንም። ከጭቃ አትወጣም። ከጭቃ ወጥተህ ሌላ ጭቃ ነው የምትገባው። ዛሬ ተነስተህ ነገ ተመልሰህ እዛ ውስጥ ነው የምትገኘው እና ይሄ የጨለማ የአላዋቂነት የፈረሰ ሰውነት ወይንም ደግሞ የጠፋ ማንነት ህይወት ነው በእኛ በክርስትና አስተምሮ ስንገልጸው። ስለዚህ በዚህ አስተምሮ ውስጥ ያሉ የቤተክርስቲያን ልጆች በሌላውም ያሉ ኃይለኛ ወይንም ምንድነው ይሄ ኃይላችንን እውን ማድረግ ከፈለግን ኃይላችን እግዚአብሔር ነው። ኃይላችን ክርስቶስ ነው። ክርስቶስ ደግሞ የቤተክርስቲያን ራስ ነው። ቤተክርስቲያን ደግሞ የክርስቶስ አካል ናት። ስለዚህ በቤተክርስቲያን ውስጥ ሆነው ምስጢራትን እየፈጸሙ በስርዓት አምልኮ ከእግዚአብሔር ጋር እየተገናኙ ከቅዱስ ምስጢር ከቅዱስ ቁርባን ጋር እየተሳተፉ እንደ ክርስቶስ አዋቂ መሆንን፣ እንደ ክርስቶስ ኢምፓክትፉል መሆንን፣ ተጽዕኖ ፈጣሪነትን፣ እንደ ክርስቶስ ያለ ማንነትን አምላክ ስለሆነ ሰው አምላክ ሆነ የምንለው እኮ እሱ ነው። ሌላ አይደለም። አምላክ ስለሆነ እኛን ወደ እሱ ልዕልና ከፍ አደረገን። እሱ እኛ ወደ ወረድንበት ምድር ወርዶ ዝቅ ብሎ እኛ ከወረድንበት ደግሞ ወደ እሱ ከፍታ ወሰደን ነው ያልነው። ኢን ኦል ተርምስ በአካልም በአእምሮም በመንፈስ ሙላትም ማለት ነው። ስለዚህ በትክክል የሰው ልጅ ኃይሉ የሚገለጽበት የቤተ ክርስቲያን ምስጢርና ህይወት ውጪ ሌላ ልንነቃ ልናውቀው የምንችለው ምንም ነገር የለም። ግን እየተታለልን እየጠፋን እና ግራ የተጋባን በመሆናችን ምክንያት ሰለባ ነው እየሆንን ያለን ነውና በዚህ ልክ ልንመለከተው ልናስተካክለው ይገባል ነው ማለት። ቃሉት ያሰማልን። መምህራችን ዶክተር ቀሲስ መዝገቡ ካሳ ለነበሩን ጥያቄዎች መልስ በመስጠት ጊዜዎትን ስለሰጡን እግዚአብሔር ያክብርልን፣ እግዚአብሔር ያስጥልን፣ እግዚአብሔር ያክብርልን። በድጋሜ በቀጣይ በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት። ሰላም